እኔ ደግሞ በእናንተ የመጣ አይሚን አላጣጥም። ምን እንደምታመጡ ደግሞ አያለሁ። ምን እንደምታመጡ አያለሁ። ታብዱ እንደሆነ እናያታለን። እኔ የተፈጠረብኝን ችግር ጀግኖኝ ያልፍና እንተያያለን። ምን እንደምታመጡ እንተያያለን። በጣም ጎዳችሁኝ እናንተ። እናቴ ተሙት። ምን እንደምታመጡ እናያለን። እርር ነው ማረጋችሁ። ሃይሚን እኔ ይኸው ምንም አይፈጠርም። እኔና ሃይሚ ጋር ምን እንደምታመጡ እናያለን። የፈለገ ጊዜ ሊፈጅ ይችላል። የፈለገ ብዙ መከራ ላልፍ እችላለሁ። ግን በጣም ብዙ ደረጃ ተደራርሰን እኔና ሃይሚ እዚህ ደርሰናል። ገብቷችኋል? እንዴት እንደምወዳት እኔም አውቃለሁ፣ እሷም ታውቃለች። ልቦኗ ያውቃል። የሚደረገው ነገር ዝም ብሎ ክፍት ያደርጋታል እንጂ እንተያያታለን። ምን ታመጣላችሁ እናንተ? እኔ እኮ ሁሉ ጊዜ ዝም ምላችሁ ስለምወዳችሁ ስለምታሳዝኑኝ ነው። እናቴ ትሙት እባካችሁ። እሺ እኔ በማርያም ይኸው አንድ ነገር ልንገራችሁ። እመቤቴን ከልቤ እናንተ ላይ ዜሮ ድንቡሎ ቂማሊዝም ዜሮ ምንም በቃ እንትን አይለኝም እናንተ ላይ ማርያምን። እኔን የሚሰድቡኝ ምን የሚሉ ምናምን እኔ አንድ ቀን ባይምሮ አይመጡም። ግን ዜሮ የሚባል ነገር ይዤባቸው አላውቅም። ምክንያቱም ብዙ ዓላማ አላቸው። እኔ ይሁን ማረገው ነገር ሊያናዳችሁ ይችላል። ምንም ይሁን ምንም ግን ቢያንስ ቤተሰብ አለባችሁ ምናምን እና አንዲት ነገር ሳይሳካላችሁ ምንም እንድትሆኑ አልፈልግም። ማርያምን ማንም በቃ እኔ እናንተ አይገባችሁም ባካችሁ። ምንም ቢያንስ እናታችሁን አሳርፉ ምናምን። ከዛ ሁሉም ነገር ሲሳካላችሁ ተሳካልኝ እኮ ቡቡ እንጣላውን በሉኝ። እንጣላለን፣ በቃ እግዚአብሔር እንጣላለን። ከዛ ስደቡን ችግር የለብኝም፣ ደስ ይለኛል። ግን እረፉ በቃ ብዙ ነገር ልጆች ኖሯችሁ ምናምን ክፉ በስመ አብ አይመኝም እኮ ክፋት። እመቤቴን ይደብራል። አሜን። እኔ እመቤቴ ትጠብቀኛለች። የእናንተ ጸሎት፣ የእናቴ ጸሎት። በዙሪያ በጣም የሚወዱኝ ብዙ ሰዎች አሉ። ከአጠገቤ ምናምን ነፍሰው አለ በጣም የሚወዱኝ። የእነሱ ጸሎት ቦጋ ላይ ትክክል ነኝ። እሺ አንዳንድ ጊዜ ሰውን ለማሸማቀቅ እመቤቴን አሁን ቅድም 888 ብላችሁ ቁጥር ጽፋችሁ ላይቬ ሊዘጋ ነበረ በዋርኒንግ ምክንያት። እሺ ተዘጋ። ከዛስ ወይ መድኃኒዓለም ተዘግቶ ከዛስ ምንድን ነው ዋታፕን? ኧረ በፈጠራችሁ እንደ ሰው እናስብ ማርያምን። እነሱንም ሄዳችሁ ምናምን እንትናቸውን ላይቫቸውን እናዘጋችሁ። ከዛስ ምንም ሙድ አልነበሩ። ግን እናስብ እንደ ሰው መቤቴን ሰውኛ በቃ እንደ ሰው። አሁን ጾም ነው ሰው ፈጣሪን አፈሩ። እኔን ተውኝ መብራንን የፈጠራችሁን ፈጣሪን አትፈሩም? በኪዳነ ምሕረት 666 ይሉኛል እንዴ 999 የመላጣ ልጅ አፈሩም ፈጣሪን። ግድ እኔ ቢዘጋ ባይዘጋ ግድ አይሰጠኝም። ግን ፈጣሪ ብሎ ከሃይሚ ጋር ስንታረቅ ምናምን እንመጣለን እዚህ ላይ ማርያምን። እረፉ እንጂ ጁዙ የሆነ ማይንዳችሁን አታደንዝዙት። ይባስ ሰው እንሁን ፕሊዝ። እኔ በቁጥር ይዘጋ አላውቅም። ግን እዛ እያለን ልጁ አብዶ እኮ ነው የወጣው መብራንን። ወይኔ ብሩኬ እኔ እኮ ቁጥር ሲጽፉ ኖርማል መስሎኝ ነው ዝም ያልኩት። ግን እኔ ትቻቸዋለሁ እኮ ድሮ ነው የተወኳቸው። ምን ላደርግ እኔ ቢዘጋ ባይዘጋ ግድ አይሰጠኝም መብራንን። እዚህ ለመደሰት ለመዝና አሁን በዚህ ሰዓት አይኔን ቁጭ እየጡጥ ብዬ ነበር እያየሁ የነበረው ማርያም። በቃ ጣራ አትሉትም። ይህንን ጂፕሰም ስቆጥር ነበረ እሙሎ እናንተ ጋር ባልመጣ አሁን መሸልኝ። በቃ ነጋ በሰላም። እንግዲህ ነጋ ለአዲሱ ቤት ይቀጠላል። ኦኬ የሃይሚ ፋሚሊ ስም ነው ያበደ እኮ ነው ታዲያ። ግን ደግሞ ያዘጋል ከተባለ መተው ነው። ምን እንትኑ ላይ አለመጻፍ ነው። ሲቀጥል ትርጉሙ ምንድን ነው? 888 ትርጉም ሊኖራችሁ ይገባል። ምክንያቱ ልትሆኑ ይገባል። የኔ እህቶች የኔን ላይቭ ለማዘጋት እየሞከራችሁ ከልጁ ጋር እየተሰዳደብኩ ነበር። እኔ ልጁን እናንተ ሲሳደብ እየተሳደብኩ ነበር። እናንተም እኔን እየጎዳችሁኝ ምናምን፣ ግን ለእናንተ እያገዝኩኝ ነበረ። ምን ይሻላችኋል? እኔ ምን ላድርጋችሁ?
የዋም ናችሁ መጥፎም ናችሁ። ግን አስቡ አንዳንድ ጊዜ ጥሩ ማሰብ ጥሩ ነው። እሺ ማርያምን እኔ እቅርላችኋለሁ። እኔ በእናንተ ቂም አልይዝም። ምክንያቱም ሰው ሀገር ናችሁ። ብዙ ነገር የሚጠበቅባችሁ ሰው ነው። አስመሳይ አው ነኝ አስመሳይ ቤቢ ማህየብ ብቻ በስመ አብ ወልድ እዚሁ እየተናገርኩ እዚሁ ያው ናችሁ። እዚሁ ያው ናችሁ። ከእናንተ በላይ አስመሳይ ማህይብ አለ? በማርያም እንዲህ የምትጽፉ ሰዎች ግን ኪዳነ ምሕረት ከእናንተ በላይ የለም። እየተነገራችሁ ወይስ አልተማራችሁም ነው? ጥሩ መጥፎ አላስተማሯችሁ? እኔ አሁን የኔ ቤተሰብ በቃ ጥሩ መጥፎን ለይቼ ሰውን እንዳከብር አድጌ ነው ያደግኩት። ተደርጌ ነው ያደግኩትኝ። እንደዛ አልተደረጋችሁም? በስመ አብ ቢያንስ አትፈሩም? ምንም በእናትህ ተኛ። አልተኛም፣ እንደውም አልተኛም። ደግሞ በጣም ነው የሚያስቁኝ። እመቤቴን ለእነሱ ጥሩ ነገር ስትነግሯቸው እኔ ልሁን፣ እኔም ልጎዳ፣ እኔም ብዙ ላጥፋ፣ እኔ ምንም ልበል ግን ለእነሱ በቃ ጥሩ እያሰባችሁ አይፈልጉም። ጥሩነት ክፉ ሆኖ መኖር ነው የሚፈልጉት። ዋይ ጽቡቅ ኢንተ መጅኑን ንገሩኝ። ገልቢ ነው ያላችሁት? ኢንተ መጅኑን ምንድን ነበር? እብድ ነው ያላችሁኝ? ስሜ ደግሞ እወደዋለሁ። ቦጋለ የምትሉኝ ሰዎች ቦጋለ እወደዋለሁ። ቅድም እንትና ጋ የሆነ ሰው ሄደው ምንድነው ባላገር ስድብ መስሎት ባላገር ብለው ሙድ ተያዘ። አራራፉ በእግዚአብሔር የመጣው ሁሉ አይስደባችሁ በማርያም። እኔ ምንም ቢሆን ክፉ ደጉን ከእናንተ ጋር ይቻለሁ። እኔ እወዳችኋለሁኝ። ፕሊዝ እንዲህ ስትባሉ ይደብረኛል። ባላገር እኮ በጣም የኩሩ ስም ነው እንዴ! ባላገርሽ ምን ወይ እናንተ ነነነ እኔስ ባት እንደውም ስሜን ቡቡ ባላገሩ እንዳለለው ስድብ መስሎ ከታያችሁ ምናምን ግን እባካችሁን እራሳችሁን አስከብሩ። እስቲ በየሄዳችሁበት እንዲህ ነው አትባሉ። በመብርሃን ወይኔ ብሩኬ እዚሁ እየፈተፈታችሁ ይኸው ብቻዬን አሳደራችሁኝ ብላችሁ ደግሞ ሌላ ነገር ልፈጥሩ ነው። ምን እንደምታመጡ ያለው እኔ ኮሜንታት እኔ ባነብ ምን ያመጣሉ? ባነብ ምን ይሆናል? ብሩክ ተናዶ ተናገረ ሊሉ ነው። አይ መድኃኒዓለም ንቄም ተውኳቸው። ንቄም አንተን አልኩኝ። ምንም ያው ነው። ምንም አይመጣም እኮ ጀማው። እኔ ቀብራራው ነኝ እንደምታዩኝ። እኔ ነፂ አተላኪልኝ ይቅርታ። አሁን ከፋሚሊዎቼ ጋር የራት ፕሮግራም ላይ ነኝ። በዚህ ጾም አሁን ሱር ስንት ሰዓት ነው? 10 ሰዓት ነው የሚባለው። ሱር ነው የሚባለው። በልታችኋል ሙስሊመቶች ወንድሞቼ? ሱር በልታችኋል? አይ ቲንክ እኛ ገውር ስለሆነ እስከ 4 ሰዓት ነው እንትን የምንለው እንጾመው። እናንተ ግን ሱር ብሉ። እኔ ያናድጃችሁ በኋላ በእኔ እንዳታሳቡ በእግዚአብሔር። ዳኒ ሮስት ላይቭ ይቅር፣ እኔ ልተኛ 8 ተኩል ሆኗል። በሀይሚ ቀልድ የለም እና እኔ ጋር ቀልድ አለ። በሀይሚ ቀልድ የለም ያልሸዋ ልጅ እኔ ባገኘሽ እና ሀይሚን የነገብ ታረያ ጠልጄ ነው ለቅሽ። ምን እሺ ይሁን፣ እኔ ቀልዳለሁ በሀይሚ ቀልድ የለም። ጌታዬ ድረስ ጠልጄ በጠረባ ወደዛ እንዴ ቀልድ ነው እንዴ ያዛችሁት እናንተ? ፈታ በሉ። እኔ ከፈለጋችሁ እንገጣጠም፣ እንደባደብ። እኔ ብቻዬን ኑና ዳኒ ደግሞ ጀመሩ። ከአንተ ነው ጀመሩ። ጥልዝ አድርጌ ቪዲዮ ቀርጬ ቲክታክ ላይ ፖስቼ ከዛ ያው በሀይሚ መጣ ጠለዝኩት ብዬ አሳያችኋለሁ። እውነት ከዳኒ ሊጀምር በእኛ ቀልድ የለም። በቃ ትክክለኛ የጨረቃ ፋሚሊ ቤተሰብ እኮ እኔ አንዳንድ ጊዜ እራሱ እንደ ቤተሰብ ማየ ሰው ነው የሚከፋፈለው። እንደ ቤተሰብ ካላያችሁ አይመለከተኝም። እኔ ስለእናንተ እንደ ቤተሰብ አይተው እኛን የሚወዱን ሰዎች ግን አንድ ሰው ቢናገራቸው
ሟች ነኝ እኔ እግዚአብሔርን። አሁን ቅድም ግራን የገባኝ ማነው ቀስቴላ ነው ቀስቴ የሚባለው ልጅ ጋር የኔንም ላይ ለማዘጋት ደርደር እያላችሁ ነው። እሱም ጋር ሄዳችሁ ማንን ልስደቡ? ይህን ልጅ ግራ ገባኝ እኮ። ለጠላት ወዳጁን አይነት ጭዌን የጫወታችሁት እኮ እዚህ ጋር ግን እረፉ። እንዴ ሚሊዬ ታንክ ዩ ቬሪ ማች። ሽጉጥ ሰጠችኝ። ሽጉጡን የሰጠሽኝ እዚህ ጋር ባለጌ ጭንቅላት ያላቸውን እንድገላቸውም የምትወዱኝ እግዚአብሔር ያክብርልኝ። እኔም በጣም እኔ ከሚገባው በላይ እናቴ ተሙት በንጹህ ልቤ ለሰው ፍቅር የምሰጥ ሰው ነኝ። እመብርሃንን ከሚገባው በላይ እውነት የሚጠሉኝንም ከሚገባው በላይ ማናደድ ሰው ነኝ። አለምዬ ማይማዘር ማቃጠል ሰው ነኝ እኔ። እኔ አልፈልግም በእግዚአብሔር። ዳጊ ኦርተን ልወጣ ነው በማርያም ልንገረው። እኔ ጓደኛ ነው አላስቀይም። ብራዘሬ ልወጣ ነው በእናትሽ የኔ አባት። እሺ ብሩኬ፣ እሺ ብራዘር ወዳችኋለሁ። ሰላም ነው? እሺ ሰላም። ይኸውልህ ስማ፣ ልክ ነህ። እግዚአብሔር እንደ ልብ ያለው ሰው ነው። ግን ዳዊት በጣም እኮ የሚገርምህ ማለት ነው እኔስ ዋተንኩን ባይሳካ አውቃለሁ እንደምታየው ነው። በቃ አሁን ዲክላይን ማድረግ ሲል ነበር፣ ግን ሰው ነው። በቃ እንደ ሌሎቹ አይደለሁም። እኔ መብላን ደክሞኛል፣ መተኛት አለብኝ። ግን ከእናንተ ጋር እንዲሳወራ ደግሞ ደስ ይለኛል። እኔ እባካችሁ እሺ፣ እኔ በማርያም ይኸው አንድ ነገር ልንገራችሁ። እመቤቴን ከልቤ እናንተ ላይ ዜሮ ድንቡሎ ቂማሊዝም ዜሮ ምንም በቃ እንትን አይለኝም እናንተ ላይ ማርያምን። እኔን የሚሰድቡኝ ምን የሚሉ ምናምን እኔ አንድ ቀን ባይምሮ አይመጡም። ግን ዜሮ የሚባል ነገር ይዤባቸው አላውቅም። ምክንያቱም ብዙ ዓላማ አላቸው። እኔ ይሁን ማረገው ነገር ሊያናዳችሁ ይችላል፣ ምን የሚሆን ምንም፣ ግን ቢያንስ ቤተሰብ አለባችሁ ምናምን እና አንዲት ነገር ሳይሳካላችሁ ምንም እንድትሆኑ አልፈልግም ማርያምን። ማንም በቃ እኔ እናንተ አይገባችሁም ባካችሁ። ምንም ቢያንስ እናታችሁን አሳርፉ ምናምን። ከዛ ሁሉም ነገር ሲሳካላችሁ ተሳካልኝ እኮ ቡቡ እንጣላውን በሉኝ። እንጣላለን፣ በቃ እግዚአብሔርን እንጣላለን። ከዛ ስደቡን ችግር የለብኝም፣ ደስ ይለኛል። ግን እረፉ በቃ። ብዙ ነገር ልጆች ኖሯችሁ ምናምን ክፉ በስመ አብ አይመኝም እኮ ክፋት። እመቤቴን ይደብራል። አሜን። እኔ እመቤቴ ትጠብቀኛለች። የእናንተ ጸሎት፣ የእናቴ ጸሎት። በዙሪያ በጣም የሚወዱኝ ብዙ ሰዎች አሉ። ከአጠገቤ ምናምን ነፍሶ አለ በጣም የሚወዱኝ። የእነሱ ጸሎት ቦጋ ላይ ትክክል ነኝ። እሺ አንዳንድ ጊዜ ሰውን ለማሸማቀቅ የምትሞክሩት ነገር አለ። ማን እኔ ብሩክ አልቀመስም፣ ማርያምን እመቤቴን አንድ አልቀመስ። እኔ በምንም የምታሸማቅቁኝ ነገር የለም። ልቤ ተራራ ነው። ጥሩ ሰው ነኝ። የትም ብሄድ ልብ አለኝ። ግድ አይሰጠኝም። በየሄድኩበት እፏ ብዬ እኖራለሁ። ማርያም እኔ ግድም አይሰጠኝ ልጅ ነኝ። ማርያምን ግን በእናታች አንተ 666 አሁን ይጽፋሉ። ያልተማረ ደደብ ሰው መሀይብ ሰው እንዲህ ይጽፋል። ነገ እሑድ ስለሆነ ጾም ስላሌለ ነው የምትሳደበው። እሺ አሁን 666 እሺ እኔ 777 ብዬ ልጻፍልሽ። ቆይ ኮመንት እዚህ ጋር ነው 777 ከ6 ቀጥሎ 7 ነው። ካልተማርሽ ይኸው አየሽው፣ ይሄ ቁጥር ነው እንዲገም የሚመስለው። ገና አታውቂውም ካልተማርሽ። 77 ታሳዩት። 66 5 አሮደታች አትወረዱ፣ ትወዛገባለች። 7 እንጻፉላት። ወይኔ 9 አጻፉም። ኧረ ሙዲ ነው። እውነቱን ልንገራችሁ ማርያምን፣ እውነቱን ልንገር፣ ከኔ በላይ ላይሚ አታስቡም። የሀይሚ እህት ነኝ ላይሚ ያስባለሁ እያላችሁ ይባስ ልጅቷን እንትን አትበሏት። ማርያምን ሰው አታሳጧት ፕሊዝ፣ እግዚአብሔርን። እኔ ደግሞ በእናንተ የመጣ ሀይሚን አላጣትም። ምን እንደምታመጡ ደግሞ አያለሁ። ምን እንደምታመጡ አያለሁ። ታብዱ እንደሆነ እናያታለን። እኔ የተፈጠረብኝን ችግር
ጀግኖኝ ያልፍና እንተያያለን። ምን እንደምታመጡ እንተያያለን። በጣም ጎዳችሁኝ እናንተ። እናቴ ተሙት። ምን እንደምታመጡ እናያለን። እርር ነው ማረጋችሁ። ሃይሚን እኔ ይኸው ምንም አይፈጠርም። እኔና ሃይሚ ጋር ምን እንደምታመጡ እናያለን። የፈለገ ጊዜ ሊፈጅ ይችላል። የፈለገ ብዙ መከራ ላልፍ እችላለሁ። ግን በጣም ብዙ ደረጃ ተደራርሰን እኔና ሃይሚ እዚህ ደርሰናል። ገብቷችኋል? እንዴት እንደምወዳት እኔም አውቃለሁ፣ እሷም ታውቃለች። ልቦኗ ያውቃል። የሚደረገው ነገር ዝም ብሎ ክፍት ያደርጋታል እንጂ እንተያያታለን። ምን ታመጣላችሁ እናንተ? እኔ እኮ ሁሉ ጊዜ ዝም ምላችሁ እኔ ስለምወዳችሁ ስለምታሳዝኑኝ ነው። እናቴ ትሙት። በግድ በቀሪ በከንቱ ካላልኩ አላችሁ፣ ለቀኳችሁ አላችሁ። እኔ ወጥቼ እኮ ልቤ ተራራ ነው፣ ግን ባለጌ ስላልሆንኩ ነው። ወጥቼ ምንም አታመጡ ማለት እኮ እችላለሁ፣ ግን ታሳዝኑኛላችሁ። ሰው ናችሁ እናንተ፣ መድኃኒዓለምን ሰው ናችሁ። ስለዚህ የጨረቃ ፋሚሊ አንድነታችንን ነው ማሳየት ያለብን። ገብቷችኋላ? አንድነታችን በቃ ጀግና መሆናችን፣ ምንም እንደማያመጡ ማንም ምንም እንደማያመጣ ማሳየት አለብን። አንድ ላይ ሆነን ምን ያመጣሉ እስቲ? ምን እናቴ ተሙት። ምንም አያመጡም እኮ። አንድ ላይ ሆነን ምንም እንደማያመጡ እናሳያቸዋለን። እንደማያመጡ እያወኩ እኮ ነው ዝም ምለው። ያን ያህል እኮ ፋራ ደነዝ አይደለሁም። ይሁን በሚል ሁሉንም ነገር ለማለፍ ስለምሞክር ነው እንጂ ያን ያህል ሰገጤ ምናምን አይደለሁም። ጥግረስ ያራድዬ ልጅ ነኝ። የሙሽዬና ያራድዬ ልጅ ነኝ። ማንም ማርያምን እኔንም ይሁን ሃይሚንም ይሁን ለማሸማቀቅ የሚሞክር ሰው እኔ አላዳምጥም። ሃይሚም ሜቢ ላይፍ ከደረሰሽ ማርያምን አንቺን ለማሸማቀቅ የሚሞክር ሰውን ቼክ ማድረግ የለብሽም። ገደል ይግቡ። እናቴ ተሙት፣ ገደል ይግቡ። በስኬትሽ ነው ማስቀናት ያለብሽ። ገብቶሻል አይደል? እኔ ደግሞ ገና በፕሌን ገዝቼ በፕራይቬት ጀት ገዝቼ ማሳበድ ቅመሙ ፕሌኑ ላይ ምን ታመጣላችሁ እስቲ? ወይኔ በፕሌኑ ወሰዳት ልትሉ ምን ልታደርጉ ነው? እንተያያለን። ገደል ይግቡ። እናቴ ተሙት። 1300 ሰው አለ። ከ1300 ውስጥ የኔም ሆነ የሃይሚ ጠላት ካለ እንደዚህ ግድል ይላል። ገብቶሻል? ሁልሽም እንዴት መሰላችሁ? እኔ ብዙ ጊዜ እኮ ተናግሬያለሁ። እኔ አልመቻችሁ ይሆናል። ሰው እኮ ነው። እኔ ካልተመቻችሁ አልተመቻችሁም ነው። ገብቷችኋል? እዛ ሃይሚ ስትመቻችሁ ሃይሚ ትመቻችኋለች። እዛ ሃይሚ ማትመቻችሁ እኔ የምመቻችሁ ሰዎች 3 አይነት ፋሚሊ አለን። የእኔ ፋሚሊ አለ፣ የሃይሚ ፋሚሊ አለ፣ የሁለታችን ፋሚሊ አለ። ገብቷችኋል? ስለዚህ እኔ ሁሉንም ሪስፔክት አደርጋለሁ። የማያከብረኝን ይህንን ይበላል። እኔ ምሮይም ላይ መታችሁ አታውቁም። ማርያምን በቃ ዝም ብላችሁ ህይወታችሁን በቃ እየተበጣበጣችሁ ከምታበላሹ ፕሊዝ ሰከን በማርያም እስቲ አንድ ሆናል እንዴ። እኔ እውነቱን ስነግራችሁ መቤቴን ነው የምላችሁ። እንዲህ ማለት ፈልጌ አይደለም። እናንተ ልባችሁ ንጹህ ጸዴ ሰዎች እንደሆናችሁ አውቃ ቤት እኮ ብቻዬን ሰው እፈራለሁ። የሆነ ነገር እኮ ይሻላል፣ ግን ግብዳ ነገር ይመጣል። አያችሁ እኔ ነኝ ያለሁት እዚህ። እናንተ አትደባደቡልኝም መጣችሁ ነው እግዚአብሔር ነው ብላችሁ። ግን እመቤቴን ሀቁን ስነግራችሁ እኔ በምን አለ መሰላችሁ፣ እኔ በምን ላስረዳችሁ ለምን እንደምወዳችሁ ማርያምን። እኔ የሚጠላኝ እኔ የሚሰድበኝ በቃ ዊርድ ነገር ስለኔ የሚናገር ሰው ራሱ እኔ ይመቹኛል። ለምን መሰላችሁ? በጎ ተግባር ላይ ሁሌ አንድ ይሆኑልኛል። በጎ ተግባር ላይ እግዚአብሔርን በጎ ስንሆን ለምሳሌ እርዳታም ላይ ምንም ላይ በቃ ልባቸውን ያሸንፋል። ሰው ናችሁ እኮ ሰው ናችሁ፣ ለዛ ነው። ግን አንዳንዴ ደግሞ ሰው መሆናችሁን ትረሱታላችሁ፣ መሞታችሁን ትረሱታላችሁ። ሌላ ምን አለ?
ምን አለ እናንተ መሞታችሁ ነገ ህይወት የእናንተ ህይወት መኖርን ትረሳላችሁ። የኔ ውዶች ኑሩልኝ እንጂ እኔ እኮ እወዳችኋለሁ። እኛ እያለን ማን ያሸማቅቃታል? እናንተ ናችሁ እንጂ የምታሸማቅቁ።